ጤና ይስጥልኝ። የዛሬውን ዝግጅት ያሰናዳሁት በወዳጄ በንጉሴ አክሊሉ አነሳሽነት ነው። ሁለታችንም በድምፅ ነው የምንገባው፣ በምስል አታዩንም። ነገሩ እንደዚህ ነው። ባለፈው ሳምንት ቅዳሜ ህዳር 6 ቀን ይደውልልኝና ሰላምታ ልውውጣችን እንኳ ሳበቃ ህዳር 14ን ታስታውሳለህ? የዛሬውን ህዳር 6 ሲል አከታትሎ ጠየቀኝ። ህዳር 14 የጾመ ነቢያት መያዣ ቅበላ ነው። ህዳር 6ም የሰማዕቱ የቅዱስ ጊዮርጊስ ቅዳሴ ቤቱ ዋዜማ ነው ስለው ከት ብሎ ሳቀ። ቱሉ ድምቱ ናፈቀህ፣ ቱሉ ድምቱ ጊዮርጊስ እያለ ጥቂት አሾፈና ነገሩ ልክ ነህ፣ ህዳር 6 ህዳር 7 የቅዱስ ጊዮርጊስ ቅዳሴ ቤቱ የሚታሰብበት ዋዜማ ነው። ህዳር 14ም እንዳልከው የጾመ ነቢያት ቅበላ ነው። ነገር ግን ሁለቱም ታሪካዊ ቀናት ናቸው። የገና ጾም ወይም ጾመ ነቢያት የሚባለው ጾም መያዣው በቋሚነት ህዳር 14 እንዲሆን በብፁዕ ቅዱስ አቡነ ተክለ ሃይማኖት የተደነገገበት ቀን ህዳር 6 ነው። የቁስቋም ዕለት ፓትርያርኩ ቁስቋም ሄደው እያስቀደሱ በመጨረሻ ባደረጉት ንግግር የጾመ ነቢያት ወይም የገና ጾም መያዣ በሊቃውንቱ መካከል የተለያየ ሀሳብ እያመጣ ብዙ ሲያነጋግር ከርሟል ኖሯል። ስለዚህ እባካችሁ የጾመ ነቢያት መያዣ በቋሚነት ህዳር 15 ይሁን ባሉት መሰረት ያ ተወስኖ እስካሁን ድረስ ይሰራበታል። ይሄ የተደረገው ህዳር 6 ቀን ቁስቋም ቤተክርስቲያን ፓትርያርኩ ባደረጉት ንግግር ነው አለኝ። ዝርዝሩን ንጉሴ ይወጣዋል። ለማንኛውም ከዚህ መሸጋገሪያ በኋላ ንጉሴ ራሱ ታሪኩን ያወጋናል። አብረን እንቆይ። የዛሬውን ህዳር 14 ቀን 2018 ዓመተ ምህረት እኔና አዲሱ አበበ ዕለቱን በታሪክ ብለን በልዩ ታሪክ ልናስታውሰው ወደድን። ተደጋግሞ ቢነገር ምናልባት ማስተማሪያ ሊሆን ይችል ይሆን በሚል እምነት ነው። ህዳር 14 ቀን በጣም የተለየ ዕለት ነው በኢትዮጵያ ታሪክ። የዛሬ 51 ዓመት እንደውም ከህዳር 12 እስከ ህዳር 14 ቀን የነበሩት ዕለታትና ቀናት በጣም አስፈሪና አስደንጋጭ ነበሩ፣ አስጊ ነበሩ። ምክንያቱም ከዛ 2 ወር ከ15 ቀን ቀደም ብሎ ቀዳማዊ አፄ ኃይለ ሥላሴ መስከረም 2 1967 ዓ.ም ከዙፋናቸው ወርደዋል። ከዛ ቀደም ብሎ የ66ቱ የካቲት አብዮት ከተቀጣጠለበት ከተካሄደበት ከየካቲት 21 ልጅ እንዳልካቸው መኮንን በአክሊሉ ሀብተወልድ በጠቅላይ ሚኒስትሩ በቀድሞ ተተክተው ጠቅላይ ሚኒስትር ተብለው ከተሰየሙበት ጊዜ ጀምሮ በርካታ የመንግስት ባለስልጣናት፣ የንጉሠ ነገሥቱ ቤተሰቦች ልጆች፣ የልጅ ልጆች ከልጆቻቸው ልዕልት ተናኘ ወርቅ ኃይለ ሥላሴ የልጅ ልጆቻቸው በሙሉ በቁጥጥር ስር የዋሉበት ንጉሱ ያው በገደብ እስር እንደማለት ዙፋናቸው ላይ ያሉ፣ ስልጣናቸው ላይ ያሉ። ደርግ መጣሁ እያለ ተነስቷል። ከዛ ከኦጋዴን አካባቢ እነ ኮሎኔል መንግስቱ እነ ሻለቃ አጥናፉ እየመጡ ነው። አብዮቱ እዚህ ተቀጣጥሏል። አዳሪ ንጉስ ይውረድ፣ ጨቋይ ንጉስ ይውረድ፣ ፊውዳሊዝም ይውደም፣ አቆርቋዡ ይውደም እየተባለ የሚነገርበት፣ መሪዎች ሌባ እየተባሉ የሚሰደቡበት አዋራጅ ዘመን ነበር። ዛሬ ላይ ስናየው ያ ዘመን እና ይህን ህዳር 14ን ማስታወሱ በጣም ጠቃሚ ነው ብለን ዛሬ ዕለቱን በታሪክ ለማስታወስ ተነስተናል። እስቲ እንደው የኔ ነገር መቼም የቤተ ክህነቱንም የቤተ መንግስቱንም ነውና ሙዚቃውን፣ እግር ኳሱን፣ ዘፈኑን፣ ወረቡን ሁሉንም ነገር እዛም እዚህ ወጨቅ ማድረግ ነውና ህዳር 12 ምን ሆነ? ምን ተፈጸመ? በ67 ዓመተ ምህረት ዕለቱ አርብ ነው። ደግሞ ህዳር ሚካኤል ነው ያመቱ። ሚካኤል ይነግሳል። ምን ተፈጸመ?
ህዳር 12። አዎ ደብረ ሳህል ቅዱስ ሚካኤል፣ በሌላም ቦታ ያሉ የሚካኤል እንደ ዛሬው እንደዚህ ባይበዙም በየቦታው የንግሱ ስነ ስርዓት እየተከናወነ ነው። ከታላቁ ከምኒልክ ቤተ መንግስት በአድዋ ድል ከዛ በፊትና ከዛ በኋላ የኢትዮጵያ ሰንደቅ ዓላማ የተውለበለበበት ከ5 ዓመት የጠላት ወረራ በኋላ ነጻነት እንደተመለሰ የኢትዮጵያ ሰንደቅ ዓላማ የተውለበለበበት ለሀገር ውለታ የሰሩ ጀግኖች እየቀረቡ ከመሪዎች ዘንድ ቡራኬ ሽልማት የተቀበሉበት ሰንደቅ ዓላማቸውን ይዘው በዛ በታላቁ ቤተ መንግስት ቅጥር ግቢ ውስጥ ቀደም ብለው ከ66 ዓመተ ምህረት አጋማሽ ጀምሮ ታስረው የነበሩ የመንግስት ባለስልጣናት ከ4ኛ ክፍለ ጦር ንጉሠ ነገሥቱን ጨምሮ ወደ ምኒልክ ቤተ መንግስት ሄደው በዚያ ለግብር ጠጅ በሚጣልበት ወይን በሚጠመቅበት ቀዝቃዛ ነው እየተባለ በሚነገርለት አዳራሽ ውስጥ በርካታ የኢትዮጵያ ጉምቱ ባለስልጣናት፣ ለሀገር የተዋደቁ አርበኞች፣ ለሀገር ልማት የሰሩ ሚኒስትሮች፣ ባለስልጣኖች፣ ዛሬ ያለውን የምንኮራበት የምንመካበትን መከላከያ ያቋቋሙ የመከላከያ ጄኔራሎች፣ ሁሉም በየራሳቸው የሚጠየቁበት ጉዳይ የሚጠየቁበት ክስ የሚጠየቁበት ማመልከቻ ሊኖር ይችላል። ግን ደግሞ ሁሉ ነገር በፍትህ በስርዓት ሲሆን ያምራል ተብሎ ባለስልጣናቱ እዛ በነበሩበት ጊዜ ሁሉ ነገር በፍርድ ይወሰናል ተብሎ እየተጠበቀ ነበር። ደርግ መጣ። ንጉሠ ነገሥቱን ስልጣን ላይ አስቀምጦ እስረኞችን ፈታ፣ የፖለቲካ እስረኞችን ፈታ፣ ብዙ ነገሮችን አረገ። ቀስ ቀስ እያለ ወደ ንጉሠ ነገሥቱ ቀረበ። የወሎ ረሃብ ከዛ በፊት ተከስቶ ኖሮ አዲስ አበባ ተጨንቃለች። የአሁኑ የጠቅላይ ሚኒስትር ቢሮ ከወሎ ከትግራይ የመጡ ከሰሜን ሸዋማ አካባቢ የመጡ ረሃብተኞች እዛ ሰፍረው የዩኒቨርሲቲ ተማሪዎች በነ ጳውሎስ ኞኞ በጋዜጠኞቹ አማካይነት የዚያ ሰፈር ወጣቶች የጥይት ቤቱ ያዋሬው የ6 ኪሎ እነዛን ተሰደው የመጡ ረሃብተኞችን የሚመግቡበት ጊዜ ነበር። ያ ጊዜ ንጉሠ ነገሥቱ እንግዲህ እንደሚባለው መጨረሻ ላይ ተነግሯቸው የረሃቡን ሁኔታ ለማየት ወደ ወሎ ደሴ፣ ትግሬ መቀሌ የሄዱበት ጊዜ ነበር። ያን ጊዜ ትግሬ ነው እየተባለ ይጠራ ነበረው። እዛ ሲሄዱ አብሯቸው የነበረው በሌላውም ዓለም እየተዘዋወሩ ጉብኝት ሲያደርጉ ያልተለያቸው አንጋፋውና ስመጥሩ ባለሙያው የኢትዮጵያ ቴሌቪዥን ጋዜጠኛ ኤልያስ ብሩ አብሯቸው ሆኖ ያየውን እንዳጫወተኝ እጅግ የሚያሳዝን ነበር። መጀመሪያ ንጉሠ ነገሥቱ ከዚህ ሲሄዱ ኮምቦልቻ ነው ያረፉት። ኮምቦልቻ አርፈው ያን ጊዜ የወሎ ጠቅላይ ግዛት እንደራሴው ልዑል አልጋ ወራሽ አስፋ ወሰን ተፈሪ መኮንን ናቸው። አልጋ ወራሽ አልተናገሩም። ምነው ዝም አሉ አልጋ ወራሽ? ምነው ጸጥ አሉ አልጋ ወራሽ? ምነው ነገሮችን ደበቁ? እሳቸው ደብቀው ነው ወይስ ደግሞ ሌላ ከሳቸው በኋላ ያለ ነገር አለ? ምንድን ነው? ንጉሠ ነገሥቱ ሄዱ። እንደሚባለው ገሰጿቸው፣ ተቆጧቸው። እንዴት ይሄ ሁሉ እንደዚህ ሰው ሲያልቅ ረሃብ መግባቱን እኛ አላወቅንም፣ አልሰማንም። ኤልያስም እንደሚለው ንጉሠ ነገሥቱ አያውቁም ነበር ነው የሚለው። እንግዲህ አጠገባቸው ነበረ፣ ሁኔታውን ያያል፣ ፊልሙን ያነሳል። በዛ ጊዜ ተቆጧቸው አልጋ ወራሹን። ደነገጡ። አልጋ ወራሹን እዛው ኮምቦልቻ ትተው ኃይለ ሥላሴ ደሴ ሄዱ፣ መቀሌ ሄዱ። ረሃብተኞችን አዩ። ኤልያስ ሲገልጸው መቼም በጣም የተለየ እኮ ነው የረሃብተኞቹ ሁኔታ፣ የሰውነታቸው ማለቅ፣ የችግሩ አይነት፣ የችግሩ ስፋት። እንዴት እንዲህ አይነት ነገር ተደብቆ ይቆያል? ለማመን የሚያስቸግር ነገር። ያንን ጎበኙ። አልጋ ወራሽ ከዚህ ተነስተው ንጉሠ ነገሥቱም ተቀይሟቸዋል። አዲስ አበባ ሄዱ። በዛው በሄሊኮፕተር አዲስ አበባ ሄደው ብስጭቱም ስላለ ንዴቱም ስላለ ደብረ ዘይት ቤተ መንግስት ሄዱ አረፍ ለማለት። እዛ ደብረ ዘይት ቤተ መንግስት ምሳ ቀርቦ ከተበላ በኋላ 2ኛ 3ኛ ግብር የሚባል አለ። ያ ሁሉ ካለቀ በኋላ ሶፋቸው ላይ ቁጭ ብለው እሳቸውን የሚጠብቁ ከቅርብ ርቀት ይከታተሏቸው ነበር። ሶፋው ላይ ቁጭ እንዳሉ ቀስ እያሉ ሸርተት እያሉ ወረዱ። መሬት ላይ ቁጭ አሉ። ስትሮክ መጥቷቸው ነው፣ ታመው ነው። ያ ድንጋጤ፣ ያ ቁጣ፣ ያ መዓት፣ ያ አስፈሪ ግርማ፣ ያ ድምፅ ይህንን ፈጠረ። የቤተ መንግስቱ ሰዎች ተደናገጡ። ስልክ ወደ ንጉሠ ነገሥቱ ጋር ደወሉ። ንጉሠ ነገሥቱ ስልክ ሲደወልላቸው አውሮፕላን አዘው በአስቸኳይ ወደ ለንደን ሄደው እንዲታከሙ እንዲታዩ አደረጉ። እንደው ታሪኩን ለማሳጠር በዚህ አይነት ሁኔታ ነው እንግዲህ ያ ለውጡ መጥቶ እንዲህ አይነት ተከስቶ በ67 ንጉሠ ነገሥቱ
ነገስቱ ወርደው ህዳር 14 ቀን የዛሬ 51 ዓመት እነዛ 60 ባለስልጣኖች ከዚህ ረሃብ ጋር የሚያገናኛቸው ምንም ነገር የለም። ከውስጡ ባለስልጣኖች አሉ። በእርግጥ ለገሰ በዙ የዚህ የእርዳታ የማስተባበሪያው የድርቁ ኃላፊ ዋናው ተኮናኝ ተወጋዥ የነበሩትም እሳቸው ነበሩ። ከ60ዎቹ ባለስልጣናትም ከተገደሉት መካከል አንዱ እሳቸው እንደነበሩ በወቅቱ በጊዜው ተገልጿል። አብዛኞቹ ግን ይህን ነገር እንደ ንጉሠ ነገስቱ ሊያውቁም ላያውቁም ይችላሉ እና በዚህም ሊጠየቁ ላይጠየቁም ይችላሉ። ደግሞ ቢሆንም በፍርድ ነበር መሆን የነበረበት። ለስሙ እኮ ፍርድ ቤት ተቋቋመ እኮ። እነ ፕሮፌሰር መስፍን እኮ ተመደቡ። ችሎት ላይ ቀረቡ እኮ እጃቸው በሰንሰለት ታስሮ። ከትምህርት ሚኒስቴር ችሎቱ ይታይበት የነበረው ፓርላማው አጠገብ ካለው ጽህፈት ቤት እዛ ነው ሸንጎው የተሰየመው። ሁለት እጃቸው በሰንሰለት ታስሮ ከፖሊስ ማዕከላዊ ወርደው ከትምህርት ሚኒስቴር እዛ ቅድስት ሥላሴ ድረስ ጠቅላይ ሚኒስትሩ ሲሄዱ በጊዜው ያዩ ያለቀሱ ሰዎች ሁሉ ነበሩ። መሀል ላይ ግን ይሄ ተቋርጦ ደርግ በራሱ ውሳኔ ሰጠ። በእነዚህ 60 ባለስልጣኖች ላይ የዛሬ 51 ዓመት ውሳኔ ሰጠ። በቀድሞ መንግስት በልዩ ልዩ ከፍተኛ አደራና ኃላፊነት ላይ ተመድበው ከነበሩት የሲቪል ባለስልጣኖች ውስጥ አንደኛ ጸሐፊ ትእዛዝ አክሊሉ ሀብተወልድ፣ ሁለተኛ ልዑል ራስ አስራተ ካሳ፣ ሶስተኛ ልጅ እንዳልካቸው መኮንን፣ አራተኛ ራስ መስፍን ስለሺ፣ አምስተኛ ሌተና ኮሎኔል ታምራት ይገዙ፣ ስድስተኛ አቶ አካለ ወርቅ ሀብተወልድ፣ ሰባተኛ ዶክተር ተስፋዬ ገብረግዚ በቀድሞ መንግስት ከፍተኛ ስልጣን ላይ ከነበሩት የጦርና የፖሊስ ከፍተኛ መኮንኖች ውስጥ 30ኛ ሌተና ጀነራል አብይ አበበ፣ 31ኛ ሌተና ጀነራል ከበደ ገብሬ፣ 32ኛ ሌተና ጀነራል ድረሴ ዱባለ፣ 33ኛ ሌተና ጀነራል አበበ ገመዳ፣ 34ኛ ሌተና ጀነራል ይልማ ሽበሺ፣ 35ኛ ሌተና ጀነራል ኃይሌ ባይከዳኝ፣ 58ኛ ሌተና ጀነራል አማን ሚካኤል አንዶም፣ 59ኛ የመቶ አለቃ ተስፋዬ ተክሌ፣ 60ኛ ጁኒየር ኤክማን ዮሐንስ ፍትዊ። በጠቅላላው ከዚህ በላይ ስማቸው በዝርዝር የተገለጸው 60 ሰዎች ትናንት ህዳር 14 ቀን 67 ዓመተ ምህረት የሞት ቅጣት ተፈጽሞባቸዋል። የቀብር ስነ ስርዓታቸውም በዕለቱ የተፈጸመ ስለሆነ ማንም ቤተሰብ ነኝ ባይ እንዲጠይቅ በፍጹም አይፈቀድም። ህዳር 12 ቀን ግን እነሱ እዛ ምድር ቤት ተሰብስበው የሚካኤልን በዓል ሊዘክሩ ታሰቡ። ምናልባት ከውስጣቸው ከመካከላቸው አንዱ ወይም ሁለቱ ህልም አይተው ሊሆን ይችላል። ህልም አይሰራም አትበሉ፣ ራእይም አይሰራም አትበሉ። ዝም ብለን አንቃወም። ያዩ ይኖራሉ። ታሪኩን ስትሰሙት ነው ያንን ማገናዘብ የምችሉት። ህዳር 12 ቀን እነሱ በዛ በምድር ቤት እስር ቤታቸው ዕለቱን ለማስታወስ አንዳንዶችም ሁኔታው ስላላማራቸው ቅዳሴ ለመቀደስ፣ ምስማክ ለመስበክ፣ ወንጌል ለማንበብ ፈለጉ። ከውስጣቸው ደግሞ እንዳልኳችሁ ለምሳሌ የትምህርት ሚኒስትሩ አካለ ወርቅ ሀብተወልድ የቤተ ክህነቱ ትምህርት ያላቸው እንደነ ቄስ ኤርምያስ ከበደ፣ እንደነ ንቡረድ ሜጥሮስ የመሳሰሉ እኮ የቤተ ክህነት እውቀት ሙያ ያላቸው ብዙ ሰዎች አሉ እዛ ውስጥ። እንቀድስ እስቲ ዛሬ ሚካኤልን እናክብረው፣ ለእኛም እንጸልይ አሉ። ምስባኩ ተሰበከ። ተዘከር እግዚኦ ከመ መሬትንህነ ወሰብሰ ከመ ሳይር መዋዕሊሁ ወከመ ጽጌ ገዳም ከማሁ ይፈሪ
ወከመ ጽጌ ከማሆ አቤቱ ጌታ ሆይ መሬት መሆናችንን አፈር መሆናችንን አስብ። የሰው ልጅስ ዘመኑ እንደ ሳር ያልፋል ይጠወልጋል፣ እንደ ምድረ በዳ አበባም ይጠፋል የሚለው ምስባክን ከመካከላቸው አንዱ ዲያቆን ሆነው ምናልባትም ቄስ ኤርምያስ ከበደ ሰብከው ድምፃቸውን አውጥተው ሲያዜሙ በዚያ ያሉ ባለስልጣናት አብዛኛዎቹ የተዋህዶ እምነት ተከታዮች ነበሩ። ከውስጣቸው ደግሞ የካቶሊክ እምነት፣ የፕሮቴስታንት እምነት የነበራቸው ነበሩ። ለምሳሌ ጠቅላይ ሚኒስትሩ አክሊሉ ሀብተወልድ። እንዴት ነው ይሄ ምስባክ? ሰው መሆናችንን አስብ፣ አፈር መሆናችንን አስብ። የሰው ዘመኑ እንደ ጥላ ያልፋል፣ እንደ ሳር፣ እንደ አበባ፣ እንደ ምድረ በዳ ጽጌረዳ ይረግፋል። ዛሬ ላይ ምን አመጣው ይሄንን? ምናልባት እነዛ 2-3 ሆነው ራእይ ህልም ያዩ ሰዎች፣ ሁኔታው ያስፈራቸው ሰዎች ይህን ተገንዝበው ይሆናል። ሌሎቹ ግን ተደናገጥን አሉ። አቶ አሸናፊ የሚባሉ በገንዘብ ሚኒስቴር ምክትል ሚኒስትር የነበሩ በኋላ እነዚህ 60ዎቹ የተገደሉት ባለስልጣናት እድር ነገር አቋቁመው የዛ የመታሰቢያ ቤቱ ሊቀመንበር ሆነው ለረጅም ጊዜ ያገለገሉ እሳቸውን ቃለ መጠይቅ ሳረግላቸው ነው ይህንን ሁሉ የነገሩኝ። ምንድነው ይሄ ምስባክ? ወንጌሉ ደግሞ ሲነበብ የምጽአቱን ታሪክ የሚዘክር፣ ወደ ቅዳሴው ሲገባ ደግሞ ቅዳሴ ያዕቆብ ዘስሩግ ሰው መሆናችንን እናስብ፣ እግዚአብሔር ከኛ ጋር አለ ይላል ያዕቆብ ዘስሩግ። እግዚአብሔር ከኛ ጋር አለ ይላል። ምን ታያቸው እነዚህ ባለስልጣናት? ምን ራእይ፣ ምን ህልም ሲያቃያቸው ከረመ? እንዴት ሆነ? እረ እንደውም አንዳንዶቹ እንደሚነገረውማ አስቀድመው ኮሶም የወሰዱ ነበሩ። የኮሶ መድኃኒት ከሆስፒታል እኮ ሊታከሙ የገቡ እንደ ማስታወቂያ ሚኒስትሩ ዶክተር ተስፋዬ ገብረ እግዚእ፣ እንደ ሌተና ጀነራል ኢሳያስ ገብረ ስላሴ አይነቶች እኮ ከሆስፒታል ጭምር መጥተው ነው እንዲገደሉ የተደረገው። ይህ ሁሉ ሩጫ! አቤት ፍጥነት! አቤት ፍጥነት! አይ ስልጣን እንደ ማር ትጣፍጣለች። ማር እኮ ቢጣፍጥም በኋላ ደግሞ ይመራል። ስልጣንም እንደዛው ነው፣ ይሰለችሃል። አሁን ለጊዜው እንደዛ ትላለህ። መራራውንም ጣፋጩንም ታሪክ ሰርተህ ነው የምትሄደው። በሁለቱም ነው የምትነሳ የምትወድቀው። ከዛ በኋላ ያዕቆብ ዘስሩግን ቀደሱ። ዕለቱን የሚያስታውስ ሰራዊተ ሚካኤል በበነገዶሙ፣ የሚካኤል ሰራዊት በየነገዳቸው፣ የገብርኤል ሰራዊት እንደዚህ እያሉ ቀደሱት፣ አከበሩት። የማቴዎስ ወንጌል የጌታን የምጽአቱን ቀን የሚያስታውሰውን ማቴዎስ 25 ላይ ያነበቡት ጌታ በዘመነ ምጽአት ጻድቃንንና ኃጥአንን ግራና ቀኝ አቁሞ ፍርድ እንደሚሰጥ እንደሚበይን እንደዛ የሚል ቃል ተነበበ። ይሄ ቃል ምንድን ነው? ይሄ መልእክት ምንድን ነው? ዛሬ ምን ይዞ ሊመጣ ነው? ነገ ምን ይዞ ሊመጣ ነው? ሰዎች ምን ታያቸው? የትምህርት ሚኒስትር አካለ ወርቅ ሀብተወልድ ምን ታየዎት? ምን አዩ? ምን ተመለከቱ? ነራስ መስፍን ምን አዩ? እዛ ጦር ግንባር ንጉሠ ነገሥቱን በነጻነቱ ጊዜ እጃቸውን ይዘው የመጡት ሻለቃ መስፍን ስለሺ ንጉሱን እየመሩ በነጻነት ጊዜ በ33 ዓመተ ምህረት የነዛ አርበኞች ምን አሉ? ይሄን ሲሰሙ ቅዳሴውን፣ ምስባኩን፣ የወንጌሉን ምንባብ ሲያስታውሱ ምን አሉ? ህዳር ሚካኤል እንዲህ አለፈ። ጠላ የለውም፣ ዳቦ የለውም፣ ዝክር የለውም። ከየቤታቸው በሚመጣው ምሳ፣ እራት በዛ በዓሉን በዚህ አይነት ሁኔታ አክብረው ተዋሉ እየተደነቁ። ያን ዕለት አንድ ነገር እኔ ትዝ የሚለኝ የሰማሁት ነውና ልናገረው። ሰኞ ጸሐፌ ትእዛዝ አክሊሉ ሀብተወልድ ቅድም ገለጽኩላችሁ ፍርድ ቤት ችሎቱ ላይ የእነዚህን ሰዎች ጉዳይ የሚያየው ችሎት ላይ ቀጠሮ ነበራቸው በ15 ህዳር።
ሊጠይቃቸው የሄደው የወንድማቸው የአካለ ወርቅ ሀብተወልድ ልጅ አምዴ አካለ ወርቅ ነው። እንደው የሚያጫወተኝም እሱ ነው። በጊዜው ሰኞ ዕለት ስትመጣ ፍርድ ቤት ቀጠሮ ስላለኝ ሙሉ ጥቁር ልብስ፣ ነጭ ሸሚዝ፣ እንደው ደንገዝገዝ የሚያደርግ ከረባት፣ ጥቁርም ቢሆን ምን ያየህ ምን ሰማህ እንዳይባል ይሆን ተብሎ ታዞ አምዴ ሄደዋል። አምዴ እሁድ ዕለት ጥቁር ልብሱን፣ ነጭ ሸሚዙን፣ ከረባቱን አዘጋጅቶ የቅዳሜ ጠዋት የእሁድ ጠዋት ቁርሱን ይዞ ወደ ቤተ መንግስት ይመጣል። ከዛ በፊት ቅዳሜ በ13 እነዚህ ባለስልጣናት ውጭ ወጥተው የተለመደ ነውና ለተወሰነ ሰዓት ፀሐይ ይሞቃሉ ቤተ መንግስቱ ውስጥ። ከላይ ሻለቃ መንግስቱ ኃይለ ማርያም፣ ሻለቃ አጥናፉ አባተ 120ዎቹን የደርግ አባላት ሰብስበዋል። ለእነሱ ደግሞ የታያቸው አለ። ለእነ አካለ ወርቅ የታየው፣ ለእነ መንግስቱ የታያቸው። እነሱ ፍርድ ሊሰጡ ነው። ፍርድ ቤቱን ዘግተውታል። ያን ችሎት አክሊሉ ሀብተወልድም እንደው ቀጠሮ ያለ መስሏቸው ነው ጥቁር ልብስ ነጭ ሸሚዝ ያሉት። በፍርድ ጉዳዩ የሚዳይ መስሏቸው ነው። በእርግጥም በእንደዚህ አይነት ሰዎች ላይ እንዴትስ ያለ ፍርድ ይወሰናል ተብሎ ይታሰባል? አይታሰብም። ስለዚህ አክሊሉ ልክ ነበሩ፣ አምዴም ልክ ነበር። ቁርሱን ይዞ መጣ። እነ መንግስቱ ደግሞ እዛ ተሰብስበዋል። 120 የደርግ አባላት። ሰብሳቢዎቹ የእድር መዝገብ አይነት ትልቅ መዝገብ፣ እኛ ግንዘት እንደምንለው አይነት ወይም ስንክሳር እንደምትለው ወይም ከዛ በላይ እንደሆነ አይነት መዝገብ ይዘዋል። መስመር ያለው እስክሪፕቶ ይዘዋል። የደርግ አባላቱ ተቀምጠዋል። እንደው ሲነገር አንዳንዶቹ ቀዳማዊ አፄ ኃይለ ሥላሴ እንደው በቅርብ አይተዋቸውም አያውቁ። ብዙዎቹ መኮንኖችም ሻለቆችም መቶ አለቆችም ስለነበሩ ያው ንጉሠ ነገሥቱን ያውቃሉ። አንዳንዶቹ ግን አያውቋቸውም። የሚያለቅሱም ነበረው ይባላል። አይደንቅም። መጀመሪያ ስማቸው ተጽፎ እዛው አለ። የእስረኞቹ ድምፅ ነው የምትሰጡት፣ በድምፅ ነው የምንወስነው። እከሌ ብዬ ስጠራ ውሳኔያችሁ ይሙት ከሆነ ይገደል፣ ከሆነ ይሙት ይገደል፣ ይታሰር ከሆነ ይታሰር፣ ይፈታ ከሆነ ይፈታ ነው። አንደኛ ልዑል ራስ አስራተ ካሳ ይገደል ይሙት፣ ደርግ እጅ ያወጣል። እነሱም ራሳቸው ያወጣሉ። ጠቅላይ ሚኒስትር አክሊሉ ሀብተወልድ እጅ ይወጣል። ጠቅላይ ሚኒስትር እንዳልካቸው መኮንን እጅ ይወጣል። ሌተና ጀነራል ድረስ ሄድባለ ከበደ ገብሬ፣ ይልማ ሽበሺ እጅ ይወጣል። ደጃዝማች ከሌ፣ ራስ ከሌ፣ ልዑል ከሌ፣ ሪር አድሚራል እስክንድር ደስታ የንጉሠ ነገሥቱ የልጅ ልጅ የልዕልት ተናኘ ወርቅ ኃይለ ሥላሴ ልጅ ይገደል፣ እጅ ይወጣል። እንዲህ አይነት ውሳኔ ያለት ይሰጣሉ። ይህች ህዳር 14 በጣም እጅግ ሲበዛ ታሪካዊ ዕለት ናት። ለዚህ ነው እኔና አዲሱ ዕለቱን በታሪክ ያልነው። አዲሱ አይደለም እንዴ? አዎ ንጉሴ፣ ዕለቱን በታሪክ ታሪክን በዕለቱ ብለን የለም። ያንተን ግሩምና ድንቅ ትረካ ባለማቋረጥ ወይም ባላቋርጠው ደስ ባላይ ነበር፣ ግን ስለጠየከኝ ነው ጣልቃ የገባሁት። ለማንኛውም ቀጥል አንተው ንጉሴ። ሌላስ ምን ሆነ በዚያን ዕለት? ልክ በዛው ዕለት አጥናፉና መንግስቱ ይህን ስነ ስርዓት ሲያከናውኑ ሌተና ጄኔራል አማን አንዶም ደርጉ ሲቋቋም ሊቀመንበር ነበሩና በዚያም ወቅት አስመራ ደርሰው ተመልሰው ነበርና ምን አስቦ ምን ወጥኖ ምን አቅዶ መጣ ተብሎም እየታሰበ ነበርና 120 ሰው 120 ደርግ እንዴት አገር ይመራል የሚል ተቃውሞ ነበራቸው። እንደሚባለው አማን ሚካኤል አንዶምና ሲሆን 14 አርጉት፣ ሲሆን 7 ይሁን፣ ካልሆነ 14 ይሁን ሲሉ በዚህ በመካከላቸው አለመግባባት ተፈጥሮ አማን ኮዳት ራሱ ጦር ኃይሎች በሚገኘው መኖሪያ ቤት ውስጥ ተከቧል። እጅን ስጥ ተብሎ አልሰጠም። እዚህ ደግሞ ችሎት በሰዎች ላይ እጅ በማውጣት ይሙት ይገደል ይፈታ እየተባለ ውሳኔ ይሰጣል። ያው አማን እዛው ተታኩሰው በዛም የነበሩት ወታደሮቹ በወሰዱት እርምጃ ግድያው ይፈጸማል። ይህንንም ከጨረሱ በኋላ የቀድሞዎቹን ጀነራሎች በደርግ ጊዜ የነበሩትን ሌተና ጀነራል ግዛው በላይነህን ጠርተው ሰብስበው እንግዲህ እኛ እንዲህ ልናደርግ ነው፣ እርምጃ ልንወስድ ነው፣ እንዲህ አይነት ደረጃ ላይ ደርሰናል ብለው ለነሱ ያሳውቋቸዋል። ለወህኒ ቤት ትዕዛዝ ይሰጣል። ጉድጓድ በትራክተር እንዲቆፈር፣ በጥይት ተደብድበው እንዲገደሉ። ከዛ በፊት እንግዲህ አዳራሹ እንዳልኳችሁ በጥቁር ጨርቅ ተጋርዶ ነበር። እነሱንም ልትፈቱ ስለምችሉ ልብሳችሁን ለብሳችሁኑ ተብሎ ተነግሯቸዋል። ፕሮቶኮል ጠብቀው ነው የመጡት። በአገርህ ልጅ ላይ ለአገርህ በሰራ ምናልባት ጥቂት አጥፍቶ ጥፋተኛ ነው በምትለው ሰው ላይ ልብስህን ለብሰህና አምረህ ተውበህ ከረባት አስረህና
ጸጉርህን አበጥረህ ጫማህን ወልውለህ ና ብለህ ልጆች፣ የልጅ ልጆች፣ ሚስቶችን፣ ባለቤቶችን፣ አገርን፣ ሕዝብን አጓጉተህ ሊፈቱ ነው ተብሎ ማታ የፖሊስ የጦር ሰራዊት የክብር ዘበኛ ማክ አቅርበህ እያንዳንዱን ባለስልጣን አንዱን ከሌላው ሁለት እጅ እያሰርክ በሰንሰለት ያን ጠላት ላይ የተኮሰ በዱር በገደሉ የተኮሰ ለኢትዮጵያ ነጻነት የተዋደቀ ጀግናን ሁለት እጆቹን አስረህ እንደነ ራስ መስፍን ስለሺ ማለት ነው እኮ ነጻነቱ ሲመለስ ንጉሠ ነገሥቱን ይዘው ይመጡ ናቸው። ሌሎችም ከዛ በፊትም እነ ራስ አበበ በግፍ በመንግስቱ ነዋይ ተገለዋል። አርበኛ የሚጠላ ትውልድ፣ አርበኛ የማይወድ ትውልድ፣ ጀግና የሚፈራ ትውልድ ምን አይነት ትውልድ ነው? እንዲህ እያሉ ትራክተር ላይ ጫኗቸው። ቅድም እንዳልኳችሁ ሆስፒታል ተኝተው የነበሩት ታመው ተስፋዬ ገብረ እግዚእ ዶክተር የማስታወቂያ ሚኒስትሩና ኢሳያስ ገብረ ስላሴም ከነሱ ጋር ተደምረው ገቡ። ባይገርማችሁ የቱሪዝም ኮሚሽነሩ ነበሩ አቶ ታፈሰ። እሳቸው ከራስ መስፍን ጋር ቅርብ ናቸው። ልጃቸው ልጅ ዳንኤል ጆቴም እንደነገሩኝ እኚህ ያሁኑ የአርበኞች ማህበር ሊቀመንበር እና አብረዋቸው ራስ መስፍን ተጠርተው ማኩ ላይ ሲወጡ እኚህኛውም አብረው ማኩ ላይ ወጥተው ነበር። ስማቸው አልተጠራም። ሂድ አንተ ተመለስ፣ ስምህ አልተጠራም፣ አንተ ሂድ ውረድ ብለው በግድ ያስወረዷቸውና ከሞት ያተረፏቸው ራስ መስፍን ስለሺ ናቸው። እና በዚህ አይነት ሁኔታ ኮሎኔል ያን ጊዜ ሻለቃ መንግስቱ ኃይለ ማርያም ለወህኒ ቤቶች አስተዳደር አዲስ አበባ ብለው ስም ዝርዝራቸው ከዚህ በታች የተገለጸው ባለስልጣናት በዛሬው ዕለት በወህኒ ቤቱ ቅጥር ግቢ ውስጥ ጉድጓድ በትራክተር ተቆፍሮ በጥይት ተደብድበው እንዲገደሉ ተወስኗል። ደብዳቤውን የምጃለኩ እኔ ቤተ መንግስትም አለ፣ ሁሉም ያውቀዋል፣ ማንም የሚያውቀው ነው። በዛ መሰረት ያው እርምጃው ተወሰደ። አምዴ ወዳጄ አምዴ አካለ ወርቅ ሀብተወልድ እሑድ ዕለት ቁርሱን ይዞ በሬዲዮም ሲነገር መግለጫው ሳይሰማ ሄዶ ቁርስ ተቀበሉኝ ልብስም ተቀበሉኝ ይላል። ዛሬ ልብስም አይገባ ስንቅም አይገባም ይሉታል። አልሰሜ አምዴ ምንድን ነው ምክንያቱ ብሎ ተመልሶ ሲሄድ መንገድ ላይ በየሬዲዮኑ ሲነገር ሰው ሲያወራ ሰው ሲደናገጥ ያያል፣ ይሰማል፣ በዚህ ሁኔታውን ያውቃል። እንዲህ አይነት ግፍ የተፈጸመበት ዕለት ነው ዛሬ ህዳር 14 1967 ዓመተ ምህረት ዕለቱም ቀኑም ገጠመ። 50ኛው ዓመት ባለፈው ዓመት ነው፣ ግን ዘንድሮ ገጠመ። ሚካኤል አርቦ አለ 13 ቅዳሜ ደርጎች መከሩ። በእነዚህ በሰዎች ላይ ውሳኔ ያሳለፉ። ግድያው በወህኒ ቤት እንዲፈጸም አረጉ። ገዳዮችን አዘጋጁ። በየዩቲዩቡ ላይ እንደምናየው ምርጥ ገዳዮች ከየቦታው መጥተው ያንን ግድያ እንዲፈጽሙ ተደረገ። ሁልጊዜም ማዝነው ቅድስት ሥላሴ ካቴድራል ይሄዳለሁ። በቀብርም በበዓልም ጊዜ በዚያ በምዕራቡ በር በዋናው በር በአርበኞች ሕንጻ ፊት ለፊት ባለው በር ፓርላማው አጠገብ ባለው በር በኩል ስገባ ወደ ቀኝ በኩል ሳይ ጠቅላይ ሚኒስትር ፍቅረ ሥላሴ ወግደረስን ምስል፣ የምክትል ፕሬዚደንቱን የፍስሐ ደስታን ምስል፣ የሌሎችንም የኢህአዴግም ባለሥልጣኖች አንዳንድ ጀነራሎች ምስል ሐውልት ተቀርጾላቸው እዛ ቦታ ላይ ያለሁ
ከዛ ተነስቼ የነዚህ የ60ዎቹ ባለስልጣናት አጽም ረገፈበትን ቦታ ሄጄ ሳይ አጽማቸው እንደ አጠና ተከምሮ እኔ ባየሁበት ጊዜ ወደ ላይ ተከምሮ ይታያል። አይ ጊዜ ዓለም እስከ ጊዜ አለ ዓለም እስከ ጊዜ ዓለም እስከ ጊዜ ዓለም እንደው እንዲህ ነች እንግዲህ የዓለም ምርቅና ፍትፍት ነው ተብሏል። የገደለሽ የሞተልሽ ቀርቶ የገደለሽ በላም ተብሏል። እና ወደዛ ስገባ ጥላሁን ገሰሰ ተቀበረበት አካባቢ የእነዚህን የደርግ ባለስልጣናት ምስል ሳይ እነሱ በስርዓት አሁንም እነለገሰ አስፋው በስርዓት ሲቀበሩ ሳይ ይህን እድል ሲያገኙ ሲያይ እነዛ ሰዎች ታዲያ ይሄ ይቅርታ ያላስጠየቀ የቱ ነው ይቅርታ ሊያስጠይቅ የሚገባው? ይሄ ኢትዮጵያንና ኢትዮጵያውያንን ያላሳዘነ የቱ ነው ኢትዮጵያን ሊያሳዝን የሚችለው? ይህ አይነቱ ነገር በሀገሪቱ ላይ በህዝቡ ላይ ማት፣ ቁጣ፣ ረሃብ፣ ስደት፣ ሰቆቃ፣ ለቅሶ፣ ግድያ፣ እንባ ያላመጣ ምን ሊያመጣ ነው? ምንድን ነው የምንጠብቀው ከዚህ ሌላ? እንዲህ በአይናችን እያየን ጸሎታችን ውስጥ ውሃ ሰማይ አላረገም፣ ፈጣሪ አልተቀበለውም። አንካካድ። አፄ ኃይለ ሥላሴ አዝነዋል። ከዙፋን ከመውረዳቸው አስቀድሞ ምስካየ ሕዙናን መድኃኔ ዓለም ቤተ ክርስቲያን ሄደው አስፈቅደው በቮልስቫገን መኪና ጸልየዋል፣ ለምነዋል። ከዛም እንጦጦ ሄደው አዲስ አበባን ቁልቁል እያዩ ከእንጦጦ በስተደቡብ በር በኩል ወደ 20 ደቂቃ ያህል ቆይተው አሸዋ አንጣ ብለው አሸዋ በትነዋል። ታላቁ ቤተ መንግሥት እያሉም ተደፍተው ወደ ስዕል ቤት ኪዳነ ምሕረት፣ ወደ ታዕካ ነገሥት በዓታ፣ ወደ ግቢ ገብርኤል፣ ወደ ቅድስት ሥላሴ መንበረ ጸባዖት አጽማቸው ወደ ረገፈበት ቦታ እያዩ በዚች ሀገር ላይ ግፍና በደል ፈጽመን ከሆነ ፈጣሪያችን አንተ ፍረድ፣ አጽማችንን ብቻ እንዳያቃጥሉት ብለው ሲናገሩ የቤተ መንግሥቱ ሰዎች ሰምተው ለእኛ ለቅርቦቻቸው ለጋዜጠኞቹ አጫውተውናል እና አልቅሰዋል። ከዙፋን ከመውረዳቸው 8 ቀን ደግሞ አስቀድመው ልዩ አውቶሞቢላቸው እንዳለ ልጆቻቸው ታስረዋል። ባለስልጣኖቻቸው እነዚህ ሁሉ ታስረው ነው ያሉት። ባንዲራቸውን አረንጓዴ፣ ቢጫ፣ ቀይ እዛ መርሰዲስ ልዩ አውቶሞቢል ላይ እያውለበለቡ ምስካየ ሕዙናን መድኃኔ ዓለም ሄደዋል። ነሐሴ 27 ማለት ነው። መስከረም 2 ሊወርዱ እዛ ገብተው አስቀድሰዋል። ከቀደሱት አንዱ አባ ፈቃደ ዛሬ በሕይወት አሉ። ንጉሥ አክሊሉ ፈልጎ አግኝቶ አናግሯቸዋል። ባለፈው በአንድ ዝግጅት አቅርቤዋለሁ። ጃንሆይን የረፍታቸውን 50ኛ ዓመት እናስብ ብዬ አባ ፈቃደ ነገሩኝ። መጡ፣ እያለቀሱ መጡ። ዙፋናቸው ጋር ቆሙ። ቀድሰን አቆረብናቸው። ማንም ሰው አጠገባቸው አልነበረም። ከቅዳሴው በኋላ እያለቀሱ ወጥተው አውደ ምሕረቱ ደረጃ ላይ ቆመው አዲስ አበባን ዙሪያዋን አየዋት። ያለቅሳሉ። አውቶሞቢላቸው ውስጥ ገብተው ሄዱ። ይህን አይተናል፣ አቁርበናቸዋል፣ ጸልየዋል። ከዛ መስከረም 2 ቀን ከስልጣን የመውረዳቸውን ዜናውን ሰማን ብለው የነገሩኝን አቅርቤላቸዋለሁ ባለፈው ጊዜ። ይህ አይደበቅ፣ ታሪክ አይደበቅም። ዛሬ ብትሸፍነው ነገ ይወጣል። መጪው ትውልድ ደግሞ እንዲህ እንደኛ ቂመኛ፣ እንደኛ ትርክተኛ፣ እንደኛ ዋሾ፣ እንደኛ ቀጣፊ፣ እንደኛ ስልጣን ፈላጊ፣ እንደኛ በዲሞክራሲ በሰው ልጅ ነጻነት ላይ በሰው ልጅ ሰብአዊ መብት ላይ ግፍ በደል የሚፈጽም አይሆንም። የተማረ ነዋ፣ የሰለጠነ ነዋ። ትርክትን እዛው ተው፣ እዛው አስቀር ነው የሚልህ። ወደ ኋላ ተመልሶ የራሱን ታሪክ፣ የራሱን ቋንቋ፣ የራሱን ማንነት ነው የሚፈትሸው። ኢትዮጵያ ናት። ኢትዮጵያ ማለት አንድነት ነው፣ ህብረት፣ ትናንት የነበረ ዛሬም ያለ እውነት። ዮ የሚለው ፊደል፣ ጵ የሚለው ቃል ያስገነዝበናል። አንድ ናችሁ ሲል ተባብረን እንኖር እና በዚህ አይነት ሁኔታ የህዳር 14ቱም የዛሬ 51 ዓመት መፈጸሙን ለማስታወስ ነው ይህን ነገር ያነሳ ነውና ባለፈው ዓመት 50ኛ ዓመቱን የእነዚሁ የባለሥልጣኑ ቤተሰቦች በቅድስት ሥላሴ ካቴድራል ተገኝተው አክብረዋል። እኔም በአጋጣሚ የመገኘቱ እድል ገጥሞኛል። በሥነ ሥርዓቱ ላይ ክብርት ፕሬዝደንት የቀድሞዋ ሳህለ ወርቅ ዘውዴ ተገኝተው እንደነበረ አስታውሳለሁ። በዜና ላይ ይሄ ብዙም ሲገለጽ አልሰማሁም። ኮሚቴው ይህን ማድረጉ በጣም ጥሩ ነው። በዕለቱ አቶ አምዴ አካለ ወርቅ ሌሎችም ሁኔታውን የሚገልጽ ሰፋ ያለ ንግግር አቅርበው በዓሉ በጥሩ ሁኔታ ተዘክሮ ማለፉን አስታውሳለሁ። እንደውም ለእነዚህ ባለሥልጣናት መንገድ እንዲሰየምላቸው ሐውልትም በስማቸው እንዲቆም ሲሆን ይሄ ማስተማሪያ ነው እኮ እንዴ! እስቲ እዛና እዚህ የምታቆመውን ሐውልት ልብ ብለህ አስተውለው አጤ ነው። ለማን ነው ሐውልት የሚቆመው? እስቲ ፈትሹ የእነዚህን ሰዎች ታሪክ፣ የተማሩትን ትምህርት፣ እውቀታቸውን፣ ለሀገር የሰሩትን የዋሉትን ውለታ። ንጉሠ ነገሥቱን ደግሞ በእነሱ ውስጥ እዩዋቸው።
የነጻነቱን ጉዳዩ እና ሐውልት መታሰቢያ እንዲቆምላቸው ጥረት እያደረጉ እንዳሉ ነው የሰማነው። ይሄ ቢደረግ ጥሩ ነው። እንግዲህ እኔ ያው የኔ ነገር እዚህ ሆኖ ህዳር 14ን በዚህ አይነት መልክ በዚህ አይነት ሁኔታ አስታውሻቸዋለሁ። ብዙዎች መጽሐፍ ጽፈዋል ይህንን በተመለከተ። እንደው ብዙዎቹ እንደው አንዳንዶች ይቅርታ የጠየቁ አሉ ከባለስልጣናት እንደው ከሌ ከምንል ይቅርታም ያልጠየቁ ዝም ብለው ያሉም አሉ፣ እንዲሁ ቁጭ ያሉም አሉ። እድሜ ለንስሐ ዘመን ለፍስሐ። ልብ በለው ይሄን ዘመን ለፍስሐም እንዳይሆን እያደፈረስከው እያጠፋኸው መገዳደያ እያረከው ምድሪቱን ጣፋጯን መሬት ጣፋጯን ዓለም እያመረርካት እያጎመዘዝካት ጦርነት እየወደድክ ለቅሶ እየወደድክ ሰቆቃ እየወለድክ ሰውን በጀርባው በፊቱ እያረድክ በማንነቱ እየጠላክ የሰው ፍጡር ሰው ሆነ ሰው። እስቲ ወደ ህሊናችሁ ተመለስ እንዴ! ራሳችንን እንጠይቅ። ፖለቲከኞች ፖለቲካውን ተዉት። መጀመሪያ ህዝባቸውን አንቁ። በሰውና በአውሬና በሰው መካከል ያለውን ልዩነት አስረዱ። ሰው ክቡር መሆኑን የሰው ልጅ ክቡር ፍጡር መሆኑን ንገሩ። እንዴ ለምታርደው በግ እንኳ ለልደቱ ለትንሣኤው ለዘመን መለወጫ በዓል እንደው ከቤት ስትገባ ስትወጣ ድምፁን ስትሰማ እንደገና በማግስቱ ስታርደው ስታሳርደው እንዴት ነው የሚያሳዝንህ? ኢትዮጵያውያን እንዲህ እንሁን እንዴ! እስቲ በእኔ ምክር ይብቃ። የጳጳሳቱም ይቅር፣ የፓትርያርኮቹም ይቅር፣ የኤጲስቆጶሳቱም ይቅር፣ የቀሳውስት የዲያቆናቱም ይቅር፣ የመንግስትም ይቅር፣ የቤተ ክህነቱም ይቅር፣ የህዝቡም ይቅር፣ የአረጋውያኑ የምክክር ኮሚሽኑ የሌላውም ይቅር። እስቲ እኔን ስሙ። ይብቃን። አይጠቅምም። ስም ያለው ስራ ሰርቶ ኢትዮጵያ ውስጥ ዲሞክራሲን ተክሎ መሄድ፣ ዲሞክራሲን አለምልሞ መሄድ፣ ኢትዮጵያ ውስጥ ሰዎች በነጻነት እንዲሄዱ፣ እንዲንጎማለሉ፣ እንዲሸልሉ፣ እንዲሽቀረቀሩ ማድረግ፣ ኢትዮጵያ ውስጥ ሰዎች በማንነታቸው ምክንያት እንዳይጠቁ፣ እንዳይገደሉ፣ ሰብአዊ መብታቸው እንዳይደፈር ማድረግ፣ ትክክለኛ ምርጫ፣ እውነተኛ ምርጫ። የ4000-5000 ዘመን ታሪክ መጀመሪያ ታሪኩን ተቀበለው፣ ስማው፣ አንብበው። ሁሉም መርምሮ የተሻለውን ያዙ። ሳታነብ፣ ሳትመረምር፣ ሳታጠና እንዴት ነው ብለህ ሳትጠይቅ በትርክት እንደው ዝም ብለህ አትጩህ። ስለዚህ ይብቃን። እስቲ በእኔ ቃል ይብቃ። በእነዚህ ሰዎች በ60ዎቹ ሰዎች ደም ከ4 ዓመት በኋላ እኮ ደግሞ ሌሎች ወደ 9 ያህል ባለስልጣናት ተገድለዋል። ፓትርያርክ ብፁዕ ቅዱስ አቡነ ቴዎፍሎስን ጨምሮ አንድ ቅዱስ ፓትርያርክ በቅድስት ሥላሴ ካቴድራል ያን ቤተ ክርስቲያን ያስተዳድር የነበረ በጵጵስና ሐረርጌ በጵጵስና አዲስ አበባ የመጀመሪያው ፓትርያርክ የአቡነ ባስልዮስ እንደራሴ የነበረ ተጠባባቂ ቴዎፍሎስ የተማረ አዋቂ ሲናገር አንደበተ ርቱዕ ድምፀ ነጎድጓድ ጎልደን ቮይስ መቋሚያውን ደገፍ ብሎ ንግግሩን ሲያደርግ እኮ እንደው በቀኝ እጁ ፂሞቹን እየዳሰሰ ቴዎፍሎስ ድምፀ ነጎድጓዱ ዮሐንስ ወልደ ነጎድጓድ አለ ቴዎፍሎስ ወልደ ነጎድጓድ። አቤት ፕትርክና እንደገና ደግሞ ከንጉሠ ነገሥቱ ከባስልዮስ በኋላ ፕትርክና የተቀበሉ ቴዎፍሎስን ምኒልክ ቤተ መንግስት ይዘዋቸው ሲመጡ በባዶ እግር በሁለት እጆቻቸውን አስረው፣ ይሄ ምንም አይደለም። ባዶ እግር ሰው ወንጀለኛ ነው ከተባለ ከፍርድ በፊት ብዙ ነገር ግን በጥንቃቄ መደረግ አለበት። ምንም አልነበረም። ከዚህ በፊት እንደውም ወደ 5000 ኪሎ ሜትር የሚሆን መንገድ በእግር ሄደው ጉብኝት አደረጉ ተብሎ አንድ ባለስልጣን በዜና መልክ በዜና አገልግሎት ተነግሮ ይሄ ምን አኩፌዳ ለብሶ የገባ 5 ኪሎ ሜትር አይደለም ሙሉ ቀን ቢጓዝ ምን አለውና ይሄ እንዴት እንደ ዜና ይነገራል ተባለ። እዛ ምተወስደህ ከ4 ዓመት በኋላ ከተገደሉት 9 ባለስልጣናት ሌሎች የካቶሊክ የብስራተ ወንጌል ሰዎች በሽቦ ነው አንቀው የገደሏቸው። አቶ አሸናፊ ናቸው የነገሩኝ። እኛ የገንዘብ ሚኒስቴር ምክትል ሚኒስትር የእንዳልካቸው መኮንን ባለቤት የእሳቸው እህት እንደሆነ ተነግሮኛል። አዋሪ አካባቢ ነው መኖሪያ ቤታቸው። እዛ ነው ያነጋገርኳቸው። ቪኦኤ ላይ ተላልፏል ይሄ መልእክት። ማስረጃ አለኝ እኔ። እዛ ላይ ማዳመጥ ነው። ራስ ካሳ ቤት ነው ወስደው ደረጃ እንዲወጡ አድርጎ ሲወርዱ አንገታቸው ገመድ ውስጥ ይገባ። እንደዚህ አድርገህ እንዲ እድሜ ለንስሐ ዘመን ለፍስሐ። ወይ ጉድ! ከዚህ በላይ ታዲያ እድሜ ምን ይሰጥህ? ንስሐ ያልገባህ በዚህ ይቅር በሉ ይበል። ሁላችንም ይቅር በሉኝ እንበል እና ኢትዮጵያ ውስጥ ቋሚ ስርዓት፣ አስተማማኝ ስርዓት፣ ከትውልድ ትውልድ ሊቀባበለው የሚችል ስርዓት፣ የሚያኮራ ስርዓት በነከሌ ዘመን በከሌ ዘመን እንዲህ ተሆነ ተብሎ ሊነገርለት የሚችል ታሪክ ሰርተን እንለፍ። ጊዜያዊ ጥቅም አይጠቅምም። ወርቁ የት ሊበላ
ዶላሩ የት ሊበላ፣ ዩሮ የት ሊበላ፣ ይህ ሁሉ ሀብት የት ሊበላ፣ የትስ ሊኖር፣ የትስ ሊበላ? እንደው አንዷን ቁራሽ ጨርሶ ሁለተኛውን የመድገምስ ዕድል ሆዱስ አለ፣ ጤናውስ አለ? እነ ስኳሬ፣ እነ ደሜ፣ እነ ኩላሊቴ፣ እነ ጉበቴ፣ እነ ቆሽቴ ጤና ይሰጣሉ? የት ልትበላው ነው ይህን ሀብት የምታጋብሰው? በቃ ይበል፣ ንስሐ ግባ። የሞቱትን ነፍሳቸውን ይማር፣ በሕይወት ያለነውን ይጠብቅልን። አገራችን ኢትዮጵያን ሰላም ያርግልን። አገራችን በሰላም ወጥተን በሰላም የምንገባበት አገር ትሆንልን። እንደ ሀሳብ እንደ ፍላጎታችን የነጻነት አገር፣ ሰብአዊ መብት የሚከበርባት፣ ዲሞክራሲ የሚከበርባት፣ ሁሉም በኩልነት በነጻነት ማንም ከማን ሳይበልጥ ማንም ከማን ሳያንስ ሁሉ በኩልነት የሚኖርባት አገር ትሆንልን። እግዚአብሔር ልመናችንን ይስማ፣ ጸሎታችንን ያድምጥ። እንደ ቸርነቱ እንጂ እንደ በደላችን አይሁን። በከመ ምሕረትከ አምላክነ ወአኮ በከመ አበሳነ፣ እንደ ቸርነትህ ነው እንጂ እንደ በደላችን አይሁን። በቃን። የሃይማኖት አባቶች አስቡ። ሌላ ታሪክ ሌላ ጊዜ አጫውታችኋለሁ። ያ አስኬማ እኮ እንዲሁ የተጫነ አይደለም፣ እንዲሁ የመጣ አይደለም እኮ። ያ ጥምጥም ዝም ብሎ የተገኘ አይደለም፣ ከቃል ኪዳን ጋር የሞተ ነው። ሞተህ ተገንዘህ እጅህ በክር ታስሮ አይደለም እንዴ? እግዚኦ አይረፍ ተብለህ አይደለም እንዴ መነኮስከው? ይሄ ሁሉ ሲሆን በኢትዮጵያ ውስጥ ግፍ ሲፈጸም ደም ሲፈስ ኢትዮጵያ ውስጥ አንኖርም ብለው ከሀገር የወጡ ገዳም የገቡ አባቶች የሉም እንዴ? እነግርሃለን ታሪኩን። በሌላ ጊዜ እንገናኝ። ቸርን ሰንበት። አበቃሁ።